በቃ እንደዛ ከሆነ እኮ የግልን መስራት ትችላለህ እኮ። እኔ እኮ በጋራ መስራት አብሮ ማደግ የሚለው ሐሳብ ነው ያለኝ በራሴ መስራት። ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ያው እንግዲህ ዛሬ ጥሩ ነገር ይዘን አልመጣንም። በባለፈው ከአሌክስ ጋራ በቴዲ ሙዚቃ መለቀቅ የተነሳ እንደተጨቃጨቅን ታውቃላችሁ። ያው እሱም በዛው እምቢ ብሎ ቀርቷል። እንግዲህ ያው ያለውን ነገር ዛሬ ይመጣል። እሱንም እንለምነዋለን። እሺ ካለ አብረን የምንሰራ ይሆናል። እንግዲህ ካልሆነ ያው ስራውን ማቋረጥ ነው። ሌላ ምንም አማራጭ የለንም። ይሄ ነው ያለው ነገር። እንግዲህ እናንተም ያላችሁን ሀሳብ አስተያየት እሱም እንዲመለስ የምታግዙን ኮሜንት ላይ አስቀምጡልን። እንግዲህ እሱም ቢብሏል ወግሟል። በነገራችን ላይ ድርቅናም አለበት። እኛ እንደዚህ ይሆናል ብለን አላሰብነውም። እንዲያውም እንደቀልድ ከዚህ በኋላ ቀረጻ አልመጣም ምናምን ሲል የዛን ቀን ነበር እኔ እንደራሴ መሰለኝ። ያው በዚያውም ቢብሏል። እንግዲህ በበነጋታውን ብንጠይቀው አልሰራም አለ። እንዴት የቴዲ ሙዚቃ ተለቆ እናንተ ቀረጻ እንሄድ ትሉኛላችሁ? አሁን ይሄ ጉዳይ ብዙ የሚያጨቃጭቅ ነገር አይደለም። እኔ እንደራሴ ሳይሆን እኛ እንደዚህ ያከብዷል ብለን አላሰብነውም። ያው እንግዲህ እሱ ነገሩን አክሮታል ማለት ነው። እሱም ውጭ ላይ ነው አሁን እየመጣ ነው። ለምን ይሆናል እሺ ካለ እንግዲህ እንዴት ነህ ማለት እንዴት ነው ማለት ነው። ሰላምታን የጠየቅኩህ እንግዲህ ወረንማ ነው ያልነው። እንግዲህ ግን አሁን እኔ በነገራችን ላይ ነገር እንደዚህ ማክረር የለብህም አንተ ማለት ምን ነገር ደግሞ ነገር ማክረር አክራል። ያው በዚህ ጉዳይ አሁን ቀረጻ ማቋረጥ በምን ጉዳይ አንተ ምን እንደ አዲስ ነገር አሁን ባለፈው የቴዲ ሙዚቃ ተለቀቀ፣ ቀረጻ እንውጣና በኋላ ታዳምጠዋለህ። አሁን የምን የሚያስኮርፍ ነገር ሆኖ ከስራ የሚያደናቅፍ ነገር ካልፈለኩስ እኮ አልፈለክም። የዛለት እኮ ቀረ ተቋረጠ። ተው ነው ቀረ ተቋረጠ ማለት እንደዛ እኮ ካሜራ ደብቆ መቅረጽ ነው። ቀረ ተቋረጠ ምን ምን ያላየሁት ነው እንዴ ይመስል ቪዲዮን እኮ አየሁትኝ እኮ አንድ ደግነቱ ማለት ነው። ነገራችሁ ቪዲዮ እንደው ብዙ ሰው ያየውም እንጂ ብዙ ሰው ቢያየው እናንተ ሲጀመር እናንተና እኔ ዛሬ ሌላ ውስጥ ነበር ተይዘን ምንገባ። አሁንና ይሄ ምን ክፋት አለውሽ? ለምን ይሄ እኮ ገመና ነው። አንዳንዴ የሚለቀቅ ነገር መለየት አለባችሁ። ዙራሰስ ገሰስ ትለቃላችሁ እንዴ? በመጀመሪያ ይሄ ገመናሰስ ገሰስ አይደለም። አስገሰስ እንዴ ለቀቅን እና ታዲያ ያን እየተጫወትን ምን ያን የለቀቅ ነው ዝም ብለን በነገር ዋኛስ እንጠላ። አንዳንዴ እኮ ይውላል ኦዲየንስ ጋር መቅረብ ያለበት ነገር አለ። ኦዲየንስ ጋር መቅረብ የሌለበት ነገር ይዛችሁ ብትወጡ ሰው አንሰብስክራይበር እያደረገ ይወጣል እኮ። አሁን አንተን እንዳሰራ ያደረገ ነገር ይሄ ነው። እኔ እኮ ያንን አልሰራም ያልኩት እኮ ያኔ እንደዛ ስትል እኮ ያሰብኩትኝ የዛን ቀን ሙዚቃው ማዳመጥ አለብኝ አልወጣም ብዬ ነው የተረዳሁት እንጂ ሁልጊዜም ቀረጻ ቆማለሁ የሚለውን ሐሳብ ጭራሽ እኔ አላሰብኩትም። እንዲያውም እንደዚህ ትላለህም ብዬ አላሰብኩም። መስራት ካልፈለኩስ ለምን ነው መስራት ካልፈለኩ ማለት እኔ እኮ አንተንም ማቀህ በጣም ለስራ ፍላጎት እንዳለ ስራውን መቼም እንደማታቆመው ነው። ከዚህ በፊትም ያለህን አቋም ሳይው እንዴት ዛሬ ምን ተገንቶ ነው በአጭር ቀን በአንድ ቀን የተነሳ በአንድ ቀን ጭቅጭቅ ቀረጻን እስከማቆም ድረስ ያደረሰ ምክንያት ምንድን ነው? እስኪ ስልኩ ምንድን ነው? ምን ማለት ነው? ምንድን ነው ማለት ምንድን ነው? መጥቆም አጣርፉ ሲጀመር ካሜራ ደብቃችሁ የምትቀርጹት በጣም የሚያስጠላ አስተሳሰብ አለ። ይሄ ማለት የሆነ እኔ እናንተ አሁን እሱን ካሜራውን ምናምን ተውና ካሜራውን ተውና እኮ መስራት አለብን። ትሰራለህ አትሰራም ነው? አልሰራም። ለምንድን ነው ማትሰራ? ካልፈለኩስ ምንድን ነው ማትፈልግበት ማለት? ምን አስቀየምን? ምን አደረግን? ያኔ በቴዲ ሙዚቃ ምክንያት አልሰራም ብለህ ተውከው አይደል? ይቅር ብለን እኛም ተው ነው። በበነጋታው ደግሞ አልሰራም ማለት ምን ወይ ምንድን ነው? ይቅር ብለን ተው ነው የምትይ አንቺ? ተው ነው በስነ ስርዓት እኮ እንዴ ተው ነው ማለት ያን ቪዲዮን እኔ እንዲቀርጽ አይደለም ተው ነው እኛ እኮ ልንሰራል እየወጣን ነበር ያን ቪዲዮን እየቀረጽኩት እናንተ በምጣድ ስር ደብቃችሁ ካሜራ ከመቅረጽ
እኮ አልሄድም ስትል እኛ የሆነ አለ አማራጭ ወሰድ። ሲጀመር ባለፈው ራሴን ስታጠብ ያን ያለው ውሃ ለቃችሁ ትታችሁ ካሜራ ያለበትን ቦታ ሳላይ ቀረጻችሁ። እሺ ቆይ አሁን ደግሞ አንድ ቀን ያን ያህል እየተጨቃጨቅን እናንተ ሲጀመር አሁን እኮ ካሜራ ደብቃችሁ ሊሆን ይችላል እኔ ስላላየሁት እንጂ ማለት ነው። ምንም ካሜራ አልተደበቀም። እስከምጪ አንቺ ስልክ ምንም ካሜራ አልተደበቀም። አምጪ ስልክሽ የእያንዳንዳችሁ ስልክ ሳላይ ያላምናችሁ በቃ አለ ሳውንድ እየቀረጸ እንዳይ እንጂ አንቺ እንዳልወረወራ ቆይ አልሰራም ካልክ የማትሰራበት ምክንያት ምንድን ነው? እኮ ምክንያት ንገር። አንድ ሰው የራሱ ፍላጎት አለ አይደል? እኔ አሁን እዚህ ጋር አልሰራም አልኩ አይደለ? ማንም ይጎዳ አልሰራም ስል ራሴ እናንተ ለምናችሁ እኛ ምን ጎዳ? አንተ ብቻ አይደለም ያንተ በማቋረጥ እኛም ስራውን እንተዋለን። ወደለም እናንተ ምንድነው ዩቲዩብን አዲስ ነው አይደል? እናንተ እኮ አዲስ ነው ያን ያህል ምንም ከዩቲዩብ እኮ ምንም ነገር አግኝታችሁ አታውቁም። ምንድነው የጀመርነው ለወደፊት እኮ ምናልባት ዛሬ ላይ ሰራ ነው እኮ ነው ቻናል እኮ ነው መሸጥ እንችላለን፣ ሽጠን መካፈል እንችላለን። ለምን እንሸጥና አንፈልግም? ለምን እንሸጥ? ግዙና ስሩ። የኔን ድርሻ ትሰጡኛላችሁ፣ ግዙና ስሩ። ለምን አንተ ቤት ከምትቀመጥ ለምን እኛ ጋር አትሰራም? ለምን ነው የማትሰራበት ምክንያት ምንድን ነው? ምን 100 ሺህ 200 ሺህ በወር ፖፖ ላይ እየታፈሰ ምን የሚያሉ አሁን ቀልድ አይደለም ነው ማርያምን፣ ቀልድ አይደለም እኮ አይደለም። በስነ ስርዓት 100 300 ሺህ በወር እየሰሩ ነው ብዙዎች ማለት ነው እኮ ያን እኮ እንሰራለን በደንብ መስራት ይችላል። እሺ በፖፖ ላይ ለመስራት ነው ዩቲዩብን ታቆሙ አይደለም። ፖፖ ላይ የምሰራው አይደለም ዩቲዩብን የሚያስቆመኝ እናንተ ጋር መስራት ፍላጎት የለኝም ባጭራ እኮ እኛ ጋር መስራት ነው የነበረ አንተ አጭቅጭቀኛ አንተ እኮ ምክንያት ምንድነው ምክንያቱን ሳትነግረን ቆይ በአንድ ቀን እንዴት ሰው ከስራ ይፈናቀላል ነው? አሁን እኔ ስራ እንዴት ልታቆም ትችላለህ? ያንስ የቴዲ ሙዚቃ ምክንያት አድርገህ ተውን አለፍ ነው ተውን ትታችሁኝ። አዎ እሺ በቃ እንጂ ወጠን እኮ ብዙ ነገር ምን ቀርጸው ምን ሰራው ነበር አይደል እንዴ? ቆይ አልቀረጽንም ያኔ አልተቀረጸም ያደብቀን ቀረጽነው ነው ያቆነና ለምን ተለቀቀ? ምን ዩቲዩብ ባንቺ እጅ ስለሆነ እንደ ልብሽ እየለቀቅሽ ነው። ቆይ ምን ችግር አለው ብንለቀው? ቶይሌት እየተጠቀማችሁ ልገቡ ችግሩ ቀጣይ ምን ታደርጋላችሁ? አይደል ማረና ቀልዳንተው አረምና እኔ አሁን ይኸውላችሁ እየሻተኛል ማለት ፖፕ ላይ እኮ እሺ ፖፕ ላይ እንዲህ ቁጭ ብዬ በእሺ ተሽከርካሪው ጋር ገባ በሉ እንደዚህ ቲክቶክ ላይ ምናምን ምን ነው የምትቀልድ እኮ በፖፖ ላይ ስራ ቅዱስ እናንተ እንደሚሰራ እኮ ፖፖን ተዋላለህም እኮ እኛ እኮ ፖፖን ተዋላለ ፖፕ ላይ በሉ ፖፖ እያላችሁ ሌላ ነገር እኮ ይሁንም ምንም ይሁንም እሱን ተዋላለ ካስቲንፋ ዘረ ዋሽንግተን ፋ ዛሬም ከማንፋዝ ብለህ እንዘል ብለህ ነው አይባል እሺ የቲጂ ሙዚቃ ይሄን ዳስታር ቢሆን በዋሽንግተን ካላልከው በደንብ አድርገህ ካዚም እኮ ማለት ነው ቀን ልሰራ እችላለሁ። ቆይ እንትን በጉቦ ነው እንደ አንተ ምስል እኔ ቴዲን ሙዚቃ በዋሽንግተን ማዜም አልችልም። ትሞክረው እንደሆነ ብዬ ነው እንጂ በድምጻቸውም ብዙዎች አያውቁትም አይችሉትም። እሱ ከባድ ነው። እስኪ የሚሞክር ከሆነ ሞክራለሁ። እስኪ ተው እንግዲህ አስሱ ገዳም እንደገባ በል እስኪ እንደመነኮሰ ከሰርና ይል እንግዲህ ከሰርካችሁ እናንተ ከስራችኋል። ገዳም የሚጠብቃችሁ እንግዲህ እኔ ይኸውልህ ምንም አልዘፍንም። እኔ በዚህ ጭቅጭቅ መሀል መዝፈን አልፈልግም። አንጎራጉር ካላችሁ ላንጎራጉር ይላል። እሺ ሳይል እንዴት ነው? እሺ በለኝ ፈጣሪ የሚሰማኝ ይችላል። ባንጎራጉር እስኪ በል ቆይ እስኪ አይደለም ምን ነው ልንገርህ፣ ጎበዝ ነህ። አስተያየት ልሰጥህ ነው። አሁን ቀጣይ እኔ አልሰራም ስል እኔ ስለማቆም ኦልሞስት ዩቲዩብ ይቆማል። ልብሷን ምናምን ሜካፕዋን ምናምን እየተሰራሽ ያው ድራማዋን ምናምን እንደዚህ ተውኔቷን ሜካፕዋን ትደርሽና ምናምን
እዛ ፓፒረስ ምናምን አካባቢ ቁጭ ብለሽ በዋሽንት ብትሞክሪ ማለት ነው። ምክንያት እንዴት ነው ሰራማ በቃ ትሰራለህ። ችግር የለም። እኔ እንደዚህ በነገራችን ላይ እኔ ይሄ ስራ ቢቆም ምናልባት አንተ እኮ ጫማ ትቀባለህ። ምን ይሄን ያህል እየቀባህ ነው? አሁን እኮ ቀባለሁ፣ ግን ይሄ ጫማ መቅባት እኮ ነገ ትልቅ ደረጃ ላይ ያደርስ ይችላል። የዕለት ገቢን ላላጣ አትተማመንበትም እኮ ተማመንበታለሁ በስራው። ግን ይሄን ስራ ሰርተህ የፈለገ ብትተማመንበት ከዕለት ወጪ አያልፍም። ግልጽ ማለት ነገር ከዕለት ወጪ አያልፍም። እኔ ዛሬ እኮ ሰርቼ የምበላውን በልቼ ላድር እችላለሁ። ግን ያው ሁሌም ኖሮዬ እንደዛ ነው የሚሆነው። እኔ መፈልግ ሰርቼ መለወጥ ነው። ይሄ ስራ ደግሞ እኔን አይለውጠኝም። ከዕለት ወጪ ከአስቤዛ ከልብስ አያልፍ። ቆይ የመጨረሻው የህይወት ጥግ ዩቲዩብ ብቻ ነው? አዎ እኔ የማምነው እንደዛ ነው። በቃ እንደዛ ከሆነ እኮ የግልን መስራት ትችላለህ እኮ። እኔ እኮ በጋራ መስራት አብሮ ማደግ የሚለው ሀሳብ ነው ያለኝ። በራሴ መስራት የዚህን ያህል ብቁ ላልሆን ይችላል። እኔ እንደራሴ ግን የምፈልግ በቃ ከእናንተ ጋር እንደ እህት እንደ ወንድም በቃ አሪፍ የሆነ ፋሚሊ ገንብተን እንድናደግ ነው የምፈልገው እንጂ በግል ምናምን ማደግ ይቻላል እኮ። አሁን አንቺ ስንፈርስ ምን ሆናለሁ? ቤት ይጀረጥ አመችሽ እንዲሁ መተኛት ከሆነ ፍላጎትሽ ነው። አረ ፍላጎት አይደለም። አትቀልድ። አሁን ዞሮ መስራት አለብን። እንስራ፣ እንደግ። እንዲሁም ፖፕ ላይ እኮ ለሴት በደንብ ይከፍላል እኮ ይከፍላል። እና ማሰሪ ዝም ብለሽ እና እሰራለሁ። ፖፕ ላይ እሰራለሁ፣ ዩቲዩብንም እሰራለሁ። ስለዚህ እንስራ። አንተ እንትን አትበል። ምን አትበለን ነው? እንካን አትሆንብን። ምን ነው እንካን መሆናችሁ? ሆንክብን አልሰራም እያልክ እና ፍቅረኛሽን አምጥተሽ ማሰራት ነው? ምንድን ነው ይሄን ያህል አንቺ እንደዚህ ምትይ? ማንኛውም ሰው እኮ ዩቲዩብ አይሰራም ታውቃለህ። ማንም ሰው ከመሬት ተነስቶ ፍቅረኛዋ ስለሆነ መጥቶ አይሰራም። ምን ችግር አለው? ሲጀመርም አብረን በስምምነት ለሶስት ነው የጀመርነው። ማስቀጠል አለብን። አሁን እዚህ ደርሰን አሁን በምክንያት ነው እንደዚህ የሚሆነው። በምክንያት ነው እንዲህ የምትለው አንተ። አስብበት ሳይሆን እሺ በል። እሺ በልና እሺ ለማለት እንኳን ብዙም እሺ ቆይ አሁን ያን ጥያቄ ልጠይቅ። እኛ ጋር መስራት የደበረ ነገር አሁን ለምን ነው የደበረ? ከዚህ በፊት ምክንያታዊ ሰራ አብረን ነው እናድግ የሚል ሀሳብ ነበር እኮ። ይሄ ጠብ ደግሞ ከዚህ በላይ ምን ሌላ ነገር ተበበለን እናውቃለን። ብዙ ነገር ተጣልተን እናውቃለን፣ ተኮራርፈን እናውቃለን። ምንድነው ተጣልተን የምናውቀው? ከዚህ በፊት እኮ ብዙ ነገር አለ። እኛ ካሜራ ላይ ስላልወጣ አይደለም፣ በግል እኮ የሆነ ነገር አለ። የሆነ ሰው ልጅ ሲኖር የሆነ ይኮራረፋል ምናምን። በዛ ተቀይማ አታውቅም ወይስ ለምን ይሄ ነገር ለምን ለቀቃችሁት ነው? ለምን ቀረጻችሁኝ ነው? ለዚህ ደግሞ ይቅርታ። ይሄ የሚያስከፋ ከሆነ ይቅርታ እንጠይቃለን። ካፈለክም ቪዲዮ እናነሳዋለን። በቃ ይሄ የሚያስከፋ ከሆነ ቪዲዮውን አውርዱትና ላስብበት እኮ ነው። እሺ በልና እናወርደው። አውርዱትና ላስብበት። ቪዲዮ ከወረደ በኋላ ምናምን እንደገና እምቢ ምናምን ብትል እዚህ ጋር ማረጋገጫ የለንም። እሺ ስለዚህ እሺ በል በቃሉ ይቆም። ያው በቃልህ ቆም። እናወርደዋለን። አብረን ለመስራት ተዘጋጅ። መጀመሪያ ይሄ ነገር ይከፋል ብለን አላሰብንም። በነገራችን እኔ ሲመስለኝ ሲጀመርም ክፋት የለውም። ይሄ ምኑ ነው ክፋት? የቴዲ ሙዚቃ አዳምጣለሁ እወደዋለሁ ማለት እኮ ነው። እሱኛ ደግሞ ወደ ስራችን እናንተ ደግሞ እንጠለዋለን ነው እኮ እንጠለዋለን አላልንም። ስራችንን ስራ ነው ያለን። እንጠለዋለን ማለት ነው ነገሩ። ስታውት ገብቶኛል። ስራችንን ስራ ነው ያለን። እኛ ቴዲ ጠልተነው አይደለም። ውሃ ወቀጣ ታውቃላችሁ እኮ አትልፉ ነው። ውሃ ወቀጣ ነው እኮ። አዎ አትልፉ ነው። ለሚገባውማ ነበር በአንድ ቃል